እሱን ካደረኩት በኋላ ነው መሰለሽ። ይልቅ የሆቴሉም ሆነ የሱፐር ማርኬቱን ቢዝነስ እኔ መቆጣጠር ፈልጌ ነበር። ለዚህ ነው ባለፈው ሆቴሉን በስሜ አዙርልኝ አልኩሽ። አልገባኝም። ሳሮንን ዶክተሩ በልጇ መጥቶባታል፣ በማይመጣው መጥቶባታል። እንግዲህ ዶክተሩ ቤዛን የሚያሳምማትን ነገር ሰጥቷታል። መድኃኒት ማለትም ሽባ አድርጎ የሚያስቀምጣትን እሷን ለቤዛ ስጫት እያላት ነው። ይህን መድኃኒት ደግሞ ለቤዛ ስጫት እያለ ሳሮን እያስፈራራት ነው። ዶክተሩ እንግዲህ ሳራን እንዴት ነው ያገኛት? በልጇ በኩል አገኛት ማለት ነው። እንግዲህ ሳሮን ምን ትሁን? ሱራፌልንና ቤዛን ስታያቸው ደግሞ በጣም ጥሩ ባልና ሚስቶች ስለሆኑ እነሱን መጉዳት በጣም ከብዳታል። በተለይ ደግሞ ሱራፌልን ለማጥቃት ገብታ እሱን ለመሰለል ገብታ ነበር። ሱራፌል ያው ሳሚ ልኳት ነው የሚሆኑ በመሀል በጣም ሲንከባከባት ነበር። ለልጇም ቢሆን የሆነ ነገር እንደሚያደርግላት ግን ከዛ ቤት እንድትወጣና እሷም እዚህ ችግር ውስጥ እንዳትሆን ብዙ ነገሮችን ብዙ ጊዜ በተደጋጋሚ ነግሯት ነበር። እንግዲህ ሳሮን ሳሚ ያላትን ሰምታ ቁጭ ስላለች እሱም ደግሞ እንግዲህ ያው ሌላ ችግር መጥቶባታል። ዶክተሩ አገኛት። ዶክተሩም ደግሞ ሳሮን የት ነው የሚያገኛት? የት ነው የሚያውቃት ነው እንግዲህ ዶክተሩ ደግሞ በሚገርም ሁኔታ ከዚህ በፊት ዶክተሩ ማለት እንግዲህ ከዚህ በፊት ቤዛ የመጀመሪያው ጠላቷ እሱ ነው ብዬ ነው የማስበው። ቤዛና ሱራፌል አንድ ላይ በፍቅር እንዳይኖሩ የሚያስበውም አንደኛ ጠላት ቀንደኛ ጠላታችሁ እሱ ነው። ምክንያቱም ከዚህ በፊት ሱራፌል ጋር ሳራ እንድትሄድ ያረጋት እሱ ነው፣ ዶክተሩ ነው ማለት ነው። እንግዲህ ገና ሳሚ መቶ ሳያድናት በፊት ቤዛን ከዚህ በፊት በጣም ቆይቷል ማለት ነው። ካይታችሁት ከሆነ ማለት ነው የሱራፌልና የቤዛን ጋብቻ በጣም ነበረ የጠላው፣ አልወደደውም ዶክተሩ ማለት ነው። ስለዚህ ዶክተሩ ደግሞ እነ ቤዛ እንዲጣሉ ለምን እንደፈለገ ታውቃላችሁ? ቤዛን እሱ ስለሚፈልጋት ነው ወይስ ብሯን ስለሚፈልጋት ነው? ዶክተሩ እንግዲህ የራሱ የሆነ ቤተሰብ እንዳለው ትነግረዋለች። ሚስትና ልጆችም አሉ እያለችው ነበር። ስለዚህ ዶክተሩ ከቤዛ ምንድን ነው የሚፈልገው? አሁን ስናየው ቤዛን አፍቅሯት ነው ወይስ እንዴት ነው? እኔ አይመስለኝም። ለምን ቤዛ እንድትሞት የሚፈልግ ከሆነ ዶክተሩ ከጀርባ ለማጥቃት የሚፈልግበት ምክንያት ሊኖረው ይችላል። ወይም ደግሞ ለጥቅም ነው፣ ወይም ደግሞ ለቤተሰቦቹ የሆነ ነገር ተደርጎበታል። በቤዛ ቤተሰቦች ማለት ነው። ከዚህ በፊት ቢዝነስ ሲሰሩ በዶክተሩ እና በቤዛ ቤተሰቦች የሆነ ችግር አለ እንጂ ዝም ብሎ ከመሬት ተነስቶ መቼም ይችን ጥሩ ልጅ ለመጉዳት አያስብም ማለት ነው። እንግዲህ ቤዛን የሚጠቅም አስመስሎ ያው እየጎዳት ነው። እሷ ላይ እስሩ ያሉትን በሙሉ እንዳለ ጠላቶቿ እንደሆኑ እየነገራት እና እንዲሁም ደግሞ ሌላ ጠላት እንዳላት እየነገራት ነው። ለእሷ እንደሚያግዝ እያስመሰለ ነበር እየጎዳት ያለው። ግን አሁን ላይ ቤዛ እሱ ዶክተሩ ሌባ እንደሆነ ስለነቃች በፊት ለፊት ነግረዋለች። ከዚህ በኋላ ምንም እንደማያመጣና ከህይወቷ እንዲወጣለት በደንብ አስጠንቅቃ ነግረዋለች። ስለዚህ ዶክተሩ ደግሞ በስተመጨረሻም ቤዛ ቆርጦላታል ማለት ነው። ከዶክተሩ ጋር ያላትን ምንም አይነት ነገር ከሱ ጋር የምታደርገው ነገር ስላስጠላት ሸሽተዋለች፣ ተናግረዋለች። ዶክተሩ ደግሞ ያሰበው ነገር ከዚህ በኋላማ ቤዛ ከቆረጠች የሆነ ነገር ማድረግ አለብኝ ብሎ ሱራፌልን ደግሞ የሆነ ነገር ለማድረግ የሚፈልግ ሰውዬ ተነስቶ ቤዛን ሊገል ያሰበ ሰውዬ ነው። ቤዛን ለማሳመም እና ፓራላይዝ ለማድረግ እንደውም ሽባ አርጎ ለማስቀመጥ በጣም ከባድ የሆነ አረመኔነት ክፉነት ነው ማለት ነው። እና ይሄን እንድታረቅ አስገድዷት ነበረ። ሳሮን ልጅሽን እገልብሻለሁ ካልሆነ እያላት ነው። መጀመሪያ ምን መሰላችሁ ሙከራ ያደረገው ሳሮን ከዚህ በፊት ያኔ ገና በፊት ሳሚ እዛ ቤት ገብቶ ሱራፌልን ደግሞ ያቺ ትዕግስት ተብያዋን ቤዛን ለመግደል ሳያስቡ በፊት ያኔ ዶክተሩ ሱራፌልን እየተከታተለ ለማጥቃት እያሰበ ነበር፣ ቤዛን ከቤዛ ለመነጣጠል ማለት ነው።
ስለዚህ በዛ ታይም ላይ ሳሮንን ልኮ አጠጥታው መድኃኒት አድርጋ አብራ የተኛች አስመስላ እንግዲህ ያንን ቪዲዮ ከያዘች በኋላ ያንን ቪዲዮ አምጮ እንዴት አላላትም ዶክተሩ? ያኔ እንዴት አልጠየቃትም? በዛ ቪዲዮ ምክንያት ሳሮንን ብዙ ጊዜ ላይ ከሱራፌል ብር እንደተቀበለች እና ሱራፌልን ስታሰቃየው አይተናል። ግን ይሄንን ማድረግ ያሰበው ለምንድን ነው ዶክተሩ? ለምን ያንን ቪዲዮ ከያዘ ቤዛና ሱራፌልን ለማጣላት ይመስለኛል። ግን ያኔ ዶክተሩ ደግሞ ቪዲዮውን ለምን ከሳሮን አልተቀበላትም? አሁን ላይ ለምን ያንን ቪዲዮ አምጫላት? እሱም እንግዲህ ጥያቄ ሆኖብናል። ምክንያቱም ያኔ አላማው እነሱን እስከ ማጣላት ስለሆነ ድረስ ለዛ ነው እንግዲህ ይመስለኛል። ምክንያቱም ያንን ቪዲዮ የቀረጸችውን ሴት እንዴት አልተቀበላትም? እሱ ከሆነ የላካት። እዚህ ጋር አንድ ጥያቄ አለ። እስኪ እናንተስ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡኝ ማለት ነው። ሌላኛው ጉዳይ ደግሞ ያ ቪዲዮ የለም ብለዋል ሳሮን። እንግዲህ ተጠፍቷል፣ ተደልቷል፣ ምንም የሚመስል ቪዲዮ የለኝም፣ እንደውም ሌላ ቪዲዮ ይሰራል አላት። አስገድዷት፣ በልጁ አስገድዶ ሱራፌልን አሁኑ እዛ ቤቱ ውስጥ ያንን ከዚህ በፊት የሰራሽውን ቪዲዮ ድገሚው አላት። ማለትም ከሱራፌል ጋር ሳክራ ተኝታ እዛ ቤት ውስጥ ያንን ቪዲዮ ይዛ እንድታስፈራራው ማለት ነው። ምክንያቱም ዶክተሩ ያንን ቪዲዮ እንዲይዝ ለቤዛ ያሳያታል። ባልሽ ማለት ለአንቺ ጥሩ የሚያስበው እንደዚህ ነው፣ ከሰራተኛ ጋር ነው የሚተኛልሽ ብሎ ለማለት ነው። ስለዚህ ያንን ያሰበውን እቅድ አሳክቶ ቤዛን ለማሳመን ነው ጥረቱ ማለት ነው ዶክተሩ እንግዲህ ቤዛን ለማሳመን የሚጠራው ለምን እንደሆነ ሊገባን አልቻለም። ሁላችንንም አፍቅሯት አይመስለንም። ቤተሰብ ይኖረዋል፣ እሱ ፍቅር አያውቅም። ግን ቤዛን ለማጥቃት የፈለገው ለምን ይመስላችኋል? እኔ ሲመስለኝ ቤት ስላላት እና ሆቴል አላት፣ ንብረት አላት፣ መውረስ ይፈልጋል። የንብረቱ ነገር እያሳሰቡ ነው እንጂ ቤዛን በዚህ መንገድ ገብቶ ያው ከሷም ንብረት ይፈልጋል ማለት ነው። ምክንያቱም እሷ እንድትሞትና እንድትታመም ምንም ያልመሰለው ሰውዬ አዝኖላት አይደለም። ያው የጥቅም ሰው ነው ሲታይ፣ ሰውዬው የእሷን ንብረት ስለሚፈልግ ነው። እንግዲህ ዶክተሩ ታውቆበታል ማለት ነው። ሌላኛው ጉዳይ ደግሞ መሰላችሁ ሳሚ ዶክተሩ ደግሞ ይህ መድኃኒት ሲሰጣት ለሳሮን እንደውም ዶክተሩ ያንን ያወሩትን ወሬ ከሩቅ ሆኖ ቀርጿቸዋል። ሳሚ ደግሞ ግራ ገብቶታል። ዶክተሩና ሳሪ ምን አይነት ግንኙነት ነው ያላቸው? ምን እያለ ነው የሚያስፈራራት? እንዴት ሊገናኙ ቻሉ? ወይስ ከጀርባችን ሆና ሳሮን እኛ ሳናቅ ከዶክተሩ ጋር ሌላ ስራ እየሰራች ነው ብሎ ተጠራጥሯል። ግራ ገባዋ እንግዲህ ሁለቱንም አንድ ላይ ሲያቸው ማለት ነው። ግን በኋላ ላይ ደግሞ ሳሮን ዶክተሩ ከሄደ በኋላ ሲጠይቃት እሷን ለማወጣጣት ሞክሯል። ከዶክተሩ ጋር ምንድን ነው ያለሽ ፕሮሰስ? ለምንድን ነው መድኃኒት የሰጠሽ? ምን ልታረጊ ነው? ማን እንግዲህ ነው ያለሽ? ቤዛ እንግዲህ ነው ያለሽ ወይስ እንዴት ነው? ቤዛና ዶክተሩ አብሮ ተባብሮ ሊሰሩ ነው ወይስ ምንድን ነው ብሎ እየጠየቃት ነበር። እሱ ምንም ስለማያውቅ ማለት ነው። እንደ ሌባ ስለሚያዩ ያው ከዶክተሩ ጋር እየሰራም ስለሚችል እንግዲህ ብዙም ያው ቤዛን ከዛ ችግር ውስጥ ለማውጣት ስለሆነ የሚፈልገው ሳሚ ሀሳቡ ውስጡም ያለው ስሜቱ ያ ነው እንግዲህ። ስለዚህ ምንድን ነው እያለ እየጨቀጨቃት ነበረ ሳሮን እንግዲህ መጨረሻ ላይ ምናለች? የነገረችው ምን እንዳለችው ታውቃላችሁ? ቤዛን ግደይልኝ ብሎኝ ነው ብለዋለች እና የሌን ልጅ እንዲገልብኝ ነው ይሄንን ካላረኩ እያለችው ነው። ስለዚህ ቤዛ ዳነች ማለት አንተ ቤዛን ስታደን እኔ ደግሞ ልጄን ላጣ ነው እያለችው ነው። ስለዚህ ሳሮን በጣም ተጨንቃለች። በልጇ በማይመጣ መጥቶባታል ማለት ነው። ያንን መድኃኒት እንግዲህ ማድረግ ሳትፈልግ በግድ እያስገደደ በልጇ እየመጣባት፣ ግን ይህን ሚስጥር ደግሞ ዶክተሩ እያስፈራራኝ ነው ብላ ብትናገር ይህን ሚስጥር ጉድ ሆኖ ይወጣ ነበር።